ሞሮኮ ይሄው አጨብጭበናል። ትችያለሽ፣ እንኳንም እንቅልፍ አጣንልሽ። ድፍን አፍሪካን ያኮራሹ ማለት ነው። ከኔዘርላንድ ጋር 1-1 በመደበኛው ጨዋታ ክፍለ ጊዜ ተለያይታ ወደ ኤክስትራ ታይም አምርቶ ምንም ጎል ሳይቆጠር እንግዲህ በፔናልቲ ሹታት 3-2 ኔዘርላንድን በመጣል ወደ 16 ዙር ማለፏን ማረጋገጥ ትችላለች። በጣም የሚያኮራ ናሽናል ቲም ማለት ነው። ፔናልቲ ሹታቱን ትታችሁት በጨዋታ መንገድ እንኳን እንለካ ከተባለ ባይፋር ለኔ በጨዋታው ላይ ሞሮኮ ከኔዘርላንድ የተሻለች ቲም ነበረች። የኔ ተገማች ቲም ኔዘርላንድ ነበረች። ግን የሞሮኮ አቅም ኔዘርላንዶችን ማለት ነው ወደኋላ ተሰብስበው እንዲከላከሉ አስገድዷቸው ነበረ ማለት ነውና በጣም የሚያኮራ ናሽናል ቲም ነው ሞሮኮ ማለት ነው። እንግዲህ በጨዋታ ላይ ኔዘርላንዶች በቃ ያሸነፉ ይመስሉ ነበር። 72ኛው ደቂቃ ላይ ከረጅም ያለ ጎል ጨዋታው ከቀጠረ በኋላ እንግዲህ በኮዲ ጋክፖ አማካይነት ጎል አስቆጥሮ 1-0 ሲመሩ ነበረ። ወደ ጭማሪ ደቂቃዎች አምርቶ ነበረ። 91ኛው ደቂቃ ላይ ግን ዲዮፕ ጎል አስቆጥሮ ለሞሮኮ አቻ አድርጓቸው ነው ወደ ፔናልቲ ሹታውት ያመሩት ማለት ነው። በፔናልቲ ሹታውትም ድራማዊ ነገሮች ተፈጥሮ ነበረ። ግን ያም ቢሆን እንግዲህ በሆነ መጨረሻም ፔናልቲ ሴቭ አድርጎ ሳይባሪ የመጨረሻ ፔናልቲውን አስቆጥሮ እንግዲህ 3-2 በፔናልቲ ሹታውት ኔዘርላንድ በማሸነፍ ወደ 16 ዙር መቀላቀሏን ማረጋገጥ ትችላለች። በ16 ዙር ደግሞ ማለት ነው ካናዳን ነው የምትገጥመው። ካናዳን እኔ በጣም በቀላሉ አሸንፋ ወደ ኳርተር ፋይናል የምትገባ ነው የሚመስለኝ እኔ በግሌ ማለት ነው። ሞሮኮ አጨብጭበናል። እንኳንም እንቅልፍ አጣው። ይሄንን ላይ ከሆነ መጨረሻው ይሄ ከሆነ እኔ ምንም እንደ ቀውስም ብቻዬን ብለፈልፍም ማለት ነው ይሄንን ጨዋታ ለማየት ከሆነ ሞሮኮ ስታልፍ ለማየት ከሆነ እንኳንም ቆየው። ያው ክሪቲካል ሆኜ ለማሰብ ሞክሬ ኔዘርላንድ የምታልፍ ነበር የመሰለኝ። ሞሮኮ ግን አኩርታናለች ማለት ነው። ቪዲዮ ኮፒ ሊንክ ሪፖስት መደረጉ እንዳይረሳ። ይሄው ጠዋት 1 ሰዓት ነው እንቅልፋችንን የምንተኘው፣ ማታ የጀመርን ማለት ነው። ይመቻችሁ። ቢስሚላህ የኛው ሞሮኮ በፔናልቲ ኔዘርላንድን አሸነፈች። ሞሮኮ በማሸነፉ የተደሰተ ብቻ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አልሐምዱሊላህ እውነት በጣም ነው ደስ ያለኝ። እረ ፋሚሊ ሞሮኮ ይችላሉ። አውሮፓ ሀገር የምትመስለው ሞሮኮ እኮ ናት ፋሚሊ። በተለይ ፔናልቲ ወደ ፔናልቲ ሲሄዱ ፋቲሃ ምናምን ሲያደርጉ ሁሉም በቃ ዱዓ ሲያደርጉ ምናምን የሆነ ነገር መንፈሳዊ ነገሩ ሞራል ይሰጣል። እውነት እኔ አፍሪካ መሆናቸው በዛ ላይ ደግሞ ላኢላሀ ኢለላህ የሚያገናኛል አይደል? በጣም ነው ደስ ያለኝ ለነሱ ዛሬ። እኔ በጣም ደስ ብሎኛል። ባለቀ ሰዓቱ እንግዲህ ጎል አስቆጥረው የኛ ኡስታዝ ደግሞ አንደኛም ነበረ። በርግጥ የመጀመሪያ ጎል በሱ ስህተት ነበረ። ያሲን ቦኖ በሉት። ቢስሚላህ ምን አይነት በረኛ ነው! ሁሉ ነገር እውነት የአፍሪካ ሀገር የምትመስለው ኔዘርላንድ ለመከላከል ጋክፖን ሙሉ ጨዋታ ያጫውተዋል። ለነገሩ ምን አገባች ስለነሱ። ግን ሞሮኮች ይችላሉ በብዛት። በርግጥ አውሮፓ ነው ሁሉም። ከዛ ጎል አስቆጥረው ደግሞ ሱጁድ ነው የሚወርዱት። እንዴት ደስ ይላል! ወላሂ በጣም ነው ደስ ያለኝ። እንቅልፍ እንኳን አጣ። እስካሁን አልተኛውም። ይኸው አሁን ልተኛ ነው እንግዲህ። ስልኬን ዘግቼ እስከ ስንት እስከምተኛ ጓጉች አለሁኝ። በጣም ደስ ብሎኛል። ሞሮኮ በማሸነፍ የተደሰታችሁ ደግሞ እንኳን ደስ ያላችሁ። በጨዋታ የተሰማችሁን ያያችሁ ሰዎች፣ ያላያችሁ ደግሞ እንግዲህ ሃይላይቱን አይታችሁ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። በዚህ ታሪካዊ ጨዋታ ላይ ደም መፋስ ነው ያየነው። እዚህ ጋር እንደምታዩት ሳይባሪ ቫን ሄኬ። እስቲ ስለዚህ ጨዋታ በደንብ እናወራ። ለዚህ ነው የምላችሁ ጋይስ፣ ይሄ ጨዋታ 2 ቀን ባልተኛ እንዲች ብሎ አይከፋኝ ይህን ጨዋታ ለማየት ብቻ። ሞሮኮች በሚገባ ሁኔታ ነው ያሸነፉት። ሮናልድ ኩማን ዩአር ፍሮድ ማን ዩአር ፍሮድ። በእውነት ነው የምልህ 2 ዓመት ከ3 ወር ያልተጫወትከውን ፎርሜሽን ስላደባ ከጀርባ ደርድረህ ትገባለህ። ይህን የመሰለ ስኳድ ይዘህ በፊት እሺ ትንሽ ተጫዋች አልነበረው ምናምን ትላለህ። ኔዘርላንድ እኮ ምንም አልጎደለበትም እኮ የሚያስቀው። እኔ ደስ ብሎኛል ሞሮኮ ማሸነፉ። ነገር ግን ዩአር ፍሮድ 2 ዓመት ከ3 ወር ያልተጫወተበትን ፎርሜሽን ነው ጋይስ ይዞ ገብቶ ተሸንፎ ይወጡ በሚገባ ሁኔታ ይበል። ኦሃቢ ደግሞ የሞሮኮ አሰልጣኝ ረግረጋዊ ቢሆን ማይሳተው ነበር። አንተ ተሳትከው ዛሬ ፈጣሪ ሲያወጣ እንግሉ 30 ጊዜ መታለ እንጂ እንደው አንተ ራሱ ያጠፋው ጥፋት ልክ አይደል። እንትን ሴታፕ ያደረገበት መንገድ ጋይስ በጣም አሪፍ ነው። ሞሮኮች የሚገርም ሲጩት የነበሩ ግን ቅያሪ ላይ በጣም ነው ያጠፋው። እዚህ ጨዋታ ላይ ያልተፈጠረው ነገር የለም። በደንብ በሰፊው ማውራት ቀጥላሉ። ግን የዓለም ዋንጫ እንደምታውቁት እንግዲህ 100,000 የገሰገሰን ይገኛል ወደ ፎሎወር ማለት ነው። ለሱ መጫ እንዳይረሳ ፎሎም እያነሳ ስለሆነ ቲክቶክ ድንገት ፎሎ አድርጋችሁ መልሶ ካነሳባችሁ ለሱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። ይህ ጨዋታ ካመለጣችሁ እኔ እያንዳንዱ ሴክሽን አመጣላችኋለሁ። እንደተለመደው እንዳታስቡ እየመጣችሁ ማየት ይቻላችሁ። እያንዳንዱ ጨዋታ እስካሁን ተዘግቧል። እንቀጥል እስቲ በዚህ ደግሞ እናውራበት። እንቀጥል ምክንያት ደግሞ ለመሰላችሁ ይህ አሰልጣኝ ማለት ነው 87 ደቂቃ ድረስ ጠብቆ ነው ኤልካኑስን በታልቢ ቀየረው። የሚገርማችሁ ታልቢ 5 ደቂቃ አልፈጀበትም። የሚገርም ክሮስ አስገብቶ ኢሳዲዮ ራሱ ነበር የቀረቀረላችሁ 91ኛው ደቂቃ ላይ ማለት ነው። የልጁ ኢምፓክት ወዲያው ነበር ያሳየው። ሞሮኮች ኳሱን እኮ ይዞታል። የሚገርማችሁ ሙሉ ጨዋታውን ማለት ይቻላል ፈርስት ሃፍም በደንብ ፎር ዘ ሞስት ፓርት ይዙት ነበረ። ደግሞ ይሄ ዋተር ሃይድሬሽን ብሬክ የተባለ ነገር እየጠሉት ነው ይገልጹ። ያቺ ሃይድሬሽን ብሬክ የዛ ሰዓት ባይመጣ ሞሮኮ አግብቷል። እኔ
ቃል ገባላችኋል ኦልሞስት በቃ ማለት ይቻላል። ሞሮኮ ይሄ ውሃ ብሬኩ ባይመጣ ነው ሃይድሬሽን ብሬክ ባይባል ያኔ ያገቡ ነበር። የነበሩበት ሞመንት በ48 ሰከንዶች 3 ሙከራ ማድረግ ሲሆን ነበር እዛ ያገቡባቸው ነበር ያለምንም ጥርጥር። ከዛ አልፎ ግን ተውና እሱ መለስ ብለን ስንመጣ ወደዚህ ኢሳ ዲዮፕ ያገባበት እንደነገርኳችሁ ታልቢን አስገባው አገባ። ቻንስ ክሬተር አልነበረም ዛሬ። ሳይባሪ ራሱ ምንም መጠቀም ያልቻለ ጨዋታው ላይ ምንም መፍጠር ያልቻለው በዚህ የመጣ ነበር። ነገር ግን ለፔናልቲ ጉዳይ ወሳኛው ሰዓት ላይ እሱን ተገኝቶላቸው ነበር። ያሲን ቦኖ ብዙ አልተጠበቀበትም እዚህ ጨዋታ ላይ። ነገር ግን ወሳኛው የፔናልቲ ሰዓት ላይ 2 አንግል ቢያድነው ከዛ ውጭ ያለውን ደግሞ አንድ የሚገርም ኳስ ራሱ ማዳን ችሎ ነበር። የክሪስቴንሲዮ ሰመርቪል ማለት ነው። ቲምበር በጣም ያሳዘነኝ ራሱ የቲምበር ወንድም ነው ብላችሁ ኩዊንተን ቲምበር ሲያለቅስ ነበረ። እንግዲህ ክላይቨርት ምናምን ያሳዝናሉ ኔዘርላንዶች። ምንም ማለት አይቻልም። እኛ ሞሮኮ የፈለግነው ሞሮኮ አልፏል። ሌላ ደግሞ ሜንሽን ላደረገው የሚገባው አልአይኑዊ ይሄ ልጅ አልአይኑዊ ይሉታል። አልአይኑዊ እንደፈለጋችሁ ጥሩት ብቻ ይሄ ልጅ በዋዲ ስር ነው ተቀምጦ እንጂ ካጠገቡ የሚገርም ዓለም ዋንጫ ያሳልፍ። ዛሬ ደግሞ ያሳይ እንጂ ሎንግ ቦል ይመዛዋል አይገልጾም። ልጁ 8-7 ሲመዛው አኪሬት ነበር ኳሶቹ እያንዳንዱ። እንደዚህ አይነት ሚድፊልደር ይለያል ነው ይለያል። በቃ እኔ በጣም የተመቸ ዲፌንሲቭሊ ኦፌንሲቭሊ በጣም ሞሮኮ እንደዚህ ለመጫወታ ቁልፍ የነበረው ዛሬ እሱ። ከኋላ ደግሞ ማዝራዊ አለ። ማዝራዊ ቪዲች እኔ ማን እንደምለው አላውቅም፣ እናንተ አውጡለት። እኔ ምን እንደምለው አላውቅም። ማዝራዊ ለነፍሱ ላይ የተጫወተ ያለው ነው የምላችሁ። ጭራሽ ሴንተር ባክ ሲያመጣው ደግሞ ሳላህ ኤዲን በሌፍት አድርጎ ምንም ነገር አታመጣም ከሱ ጋር። ሰመርቪል ደግሞ በጣም አስደብድበዋል። ይሄ ዳኛ ትዝ ካላችሁ ሜክሲኮ ጋር የነበረው ዳኛ ነበርና ሰመርቪልን በጣም ነው ያስደበደብከው። ዛሬ ፋውሉን ስላይድ ማድረግ ጥሩ ነው፣ ቢጫ ምናምን አለመዘዝ፣ ግን ሰመርቪል ተደበደበ። ዞር ብላ አታየውም ልጁን እኮ መሀል ሊጠርቡታል፣ መጨረሻ ሊጠርቡታል። የሚገርም ነው ብቻ። ሞሮኮች ግን ዲዘርቭሊ ኳሱን ተቆጣጥረው በሚገባቸው ሁኔታ ማሸነፍ ችሏል። ኔዘርላንዶች እንግዲህ ፈርቶ ሸንቶ ነበር የገቡት። ቲሙ እንደ ሸና ቲም ደግሞ ተሸንፈው ወጥተዋል። ይበላችሁ። ግን እኔ እናንተን ማለቅሱበት ምክንያት ይህ ሰውዬ ነው። አንድ ሰው ነው የእናንተ ትሬት። እርግጠኛ ነኝ ደግሞ ይባረራል። ይህን አይቶ ካላባረሩት ይገርመኛል። ሮናልድ ኮመን የሁላ ሰዓት ቆይቷል። ይሄ ግን ላስት ነው። በቃ ሰክሱ፣ በእውነት ሰክሱ። በተአምር ዛሬ ትፈራለህ ካልጠፋ ጨዋታ። ብቻ ይመቻችሁ። ሞሮኮ ትችላላችሁ፣ በእውነት ትችላላችሁ። ቃላት የለኝም ለእናንተ። ቀጣይ እስክንገናኝ እንደተለመደው የዓለም ዋንጫ ጉዳይ ያጣሱ መጫና ያረስ ሀሳቦች ኮሚቴ አስቀምጦች ኮፒ ሊንክ ይደረግ። ይመቻችሁ። ሞሮኮ ፊደል አስቆጥራ ነው ኔዘርላንድስን ያሸነፈቻል። ፖርቹጋላውያን ህመማችሁ አሁን ገና ነው የገባኝ። እውነት እስከዛሬ መች ተረድቻችሁ አውቃለሁ። አብሬ ማርቲኔዝ ምናምን ሰድባለሁ እንጂ እንደዚህ እንደሆነ ህመሙ አላውቅም። እኔ እንጃ። በባክ ፋይፍ ገብቶ አንድ ፈሪ ቡድን መስራቱ ሳያንሰን የሚቀይርበት መንገድ ጭራሽ ታክቲክ መሐመድ ዋቢ አስተምሮት ነው የወጣው። መሐመድ ዋቢ ኑስ ማዝራይን አንዴ ፉልባክ አንዴ ሴንተር ባክ እያደረገ ኢነርጂ ኮንዘርቭ እያደረገ እንዴት ሰስቴን አርጎ ሲጫወት እንደነበረ ይሄ 5 ተከላካይ የሆነ ሰዓት እንዳይነቃበት ተከላካይ አስወጣና ኩብ ማይነርስን አስገብቶ ኩብ ማይነርስን ባክስ ይዘው ልጁ ማን የቀየረው እኛ ሊሸውደን ይህን ደንቆሮ አሁን ካልወጣ በስተቀር አላውቅም። ግን እግር ኳስ ፍትህ አስፈናለች። የሚችለው የሚያምረው ድንቁ ሞሮኮ አልፏል፣ ይገባቸዋል። ለእኔ ግን ዓለም ዋንጫው አልቋል። እዚህ ይሄ ወርልድ ካፕ የሚገርም ነው እኮ ብያቸዋለሁ። የሚገርም ነው። ሁለቱ ያልተጠበቁ ቡድኖች አለፉ። ሞሮኮ ኔዘርላንድን ከወርልድ ካፕ አሰናበተቻት። 2022 ላይ ስፔንን ጣለች። አሁን ደግሞ 2026 ላይ ኔዘርላንድን አሰናበተቻት ከወርልድ ካፕ። ጀርመንና ሆላንድ የእግር ኳስ ሀገሮች ናቸው፣ ትልልቅ የእግር ኳስ ሀገሮች ናቸው። ሞሮኮ ኔዘርላንድን ጣለቻት በሚገርም ፔናልቲ። ሁሉም ሲስት ነበረ። በተለይ የሆላንዱ በረኛ ያዳነውን ጎል እኮ መልሶ ራሱ ላይ በእግሩ ያገባ በረኛ ነው። ሞሮኮች ይመቻቸው። የምር አፍሪካዊቷ ሀገር ሞሮኮ ይመቻቸው። ክሬዚ ከሆነ ኔዘርላንድ የእግር ኳስ ሀገር ናት፣ ትልቅ የእግር ኳስ ሀገር ናት። ሞሮኮ ዋው ሞሮኮ እንደዚህ የሚያስጨንቅ ፔናልቲ አይቻላቅም። ምንድነው ሁለቱን ቲሞች የሚስቱት? ምን አይነት ነው የተኳስ ነው የምትስቱት እንዴ? አንደኛው በቃ ተበላ ስል አንደኛው ድጋሚ ይሰጣል። ሞሮኮ አለቀላት ብዬ ነበር። ያ 9 ቁጥር ያሟለን ያንን ኳስ ብቻውን ሳተ። ድጋሚ ፔናልቲ በረኛውን ይከተቱ እኮ። እኔ እንደዚህ ተጨነቄ አላውቅም በፔናልቲ። ሀኪሚ ሲስት ማለት ነው ተስፋ ቆርጬ ነበር። ጭራሽ ነው በቃ አይ አበቃላት ሞሮኮ ብዬ ነበር። እኔ ደስ ብሎኛል።
የበሬ ነው። እኔ እንኳንም እንቅልፌን አጣሁ ያልኩት ይህ ጨዋታ ይገባዋል፣ ማየት ይገባው ነበር። ያመለጣችሁ በጣም ነው ማዝነው። ሞሮኮ ይመቻት። የሚገባው ቡድን አለፈ። ሞሮኮ ሆላንድን ደመሰሰቻት። መጀመሪያ እንደው እንዳትጫወቱም እንዲህ ከምታለቅሱ እንዴት አንድ ቡድን እየመራም አቻም ሆኖ ከኩያው የሆነ ቡድን ጋር እየተጫወተ ሰዓት ይገላል እንዴ? መላው አፍሪካን ያኮራ ድል። ሞሮኮ ወደ ቀጣይ ዙር አለፈች። ድንቅ ጨዋታ እየተመራች አቻ በፔናልቲ ለጥ። ይህን ኳስ እንዴት ነው ያዳነው? ቆይ ላሳያችሁ። ይሁት እንዴት ነው ይህንን ኳስ እንዲህ የተመታ ኳስ እንዴት ነው ያዳነው? ፔናልቲ ራሱ መድረስ አልነበረባቸውም። በጭራሽ አይገባትም ነበር። ሆላንድ ሞሮኮ ስለሚገባትና ስለቻለች ነው ያለፈችው። ሐኪሚ ብታስደብረኝም ይሁን። ለማንኛውም የአፍሪካ ኩራት የሆነችው ሞሮኮ ጨዋታው 1-1 ተጠናቋል። በፍጹም ቅጣት ምት በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች። የአፍሪካ ቡድን ሆና ታሪክ መስራት የማይሰለቻት ሞሮኮ ማንም አይረሳውም ይሄንን ነገር። የማይችል ቡድን፣ ማልቀስ የሚገባው ቡድን አልቅሷል እዚህ ጨዋታ ላይ። እናም ታሪክ ለሶስተኛ ጊዜ ሌላ ታሪክ ሳባሪ አሁንም ታሪክ መስራቱን በሞሮኮ ብሔራዊ ቡድን ላይ ቀጥሏል። አሁን እንደይያለን አቤት ቀንና ማታው ተገለባበጠብና። ኮፒ ሊንክ ሪፖስት ማድረግ አይረሳ። የአፍሪካውያንን ድል አድርጋለች። ለአፍሪካውያን ድል ሰጣለች ሞሮኮ። ስለሚገባትና ስለቻለች አሸንፋለች። እስኪ ሞሮኮ ያላችሁ ኮሜንትን ማጠቀልቁት። ይመቻችሁ። አሁን ከዚህ ቆንጆ ጨዋታና ደስታ በኋላ ስለ ጨዋታው አንዳንድ ነገር እንላለን ማለት ነው። በነገራችን ላይ በዚህ ጨዋታ ሆላንድ ደንብራት አክብራት ነው የገባችሁ ማለት እንችላለን። ወደ 5 የመከላከል ተጫዋቾችን ይዛ ነበር በሜዳ የገባችሁ። 4 ሴንተር ባኮችን ዳንፍሪስ ነው ይበልጥ ወደ ማጥቃቱ የተሻለው ትንሽ እንጂ እሱም የመከላከል ተጫዋች ነው። ከዚህ ውጭ በሙሉ ነገር በልጣታለች በዚህ ጨዋታ። ምርጡ ተጫዋቻቸው የዚህ ጨዋታ ምርጡ ተጫዋቻቸው የሆላንድ በረኛቸውን የሚገራርም ኳሶችን ነው ሴቭ ያደረገ። ገና የመጀመሪያው 45 ደቂቃና የመጨረሻው ደቂቃ ላይ ደግሞ ያዳነው ኳስ። ከዚህ ውጭ ያባከኑት ኳስም እነሱ ነበረ። ፓስ ማድረግ እየቻለ ሐኪሚ አንግል የገጨበት ኳስ ምናምን በጣም ጥሩ ኳሶችን ፈጥረዋል። በኳስ ቁጥጥሩ እዚህና እዚህ ናቸው። ብዙ ሹቶችን ብዙ ሙከራዎችን ያደረገው ቡድን፣ አደገኛ ቻንሶችን የፈጠረው ቡድን በምንም እኮ ነው የምልህ በምንም አይገናኙ። ለዛ ነው በነገራችን ላይ እኔ ሆላንድ ነው የምትመቸኝ፣ ግን እንድደግፋት አደረገች ሞሮኮ ማለት በጣም ነው የምትችለው። በሆላንድ በኩል እንዳልኳቸው 1-2 ተጫዋቾች ናቸው በጣም ጥሩ የነበሩት። እሱም በረኛቸውንም የሚገራርሙ ኳሶችን ሴቭ ስላደረገ። ከዛ ውጭ ግን ሰመርቪል የሚባለው 120 ደቂቃ ያለውን ጉልበቱን ሳይሰስት የሚሰጥ በጣም የሚችል ልጅ ማለት። አንደኛው ጎል የተቆጠረውን ምን ያክል ታግሎ እንደተገኘ ጋክፖ ያስቆጠረውን ጎልም ተመልክታቸዋል ማለት። በሞሮኮ በኩል ግን ከሞላ ጎደል ሁሉም ጥሩ ናቸው። ግን እኔ በጣም የተመቹኝ ማዝራዊ ከዚህ በኋላ ሌፍት ባክ ከዛ ውጭ ሴንተር ባክ ብቻ ነው የምናደርግ። ሬት ባክ ያልተጫወተበት ምክንያት ሐኪሚ ስላለ ነው። ግን እንደዚህ እንዴት በጥራት ይጫወታል ሌፍት ባክ እና ሴንተር ባክ? እንደዚህ አይነት ጥራት የጨዋታው ኮከብ በነገራችን ላይ ለኔ ማዝራዊ ነው። የማንቸስተር ተጫዋች ስለሆነ ሳይሆን ማንም የተሻለ ስላልነበር ከሱ ማለት ነው። ከዛ ውጭ መሀሉ ላይ ካዩ በዋዲ ጋር የተሰለፈችው 24 ቁጥሯ ማጤል ምናምን የምትባል በጣም ነው የምትችል እሷ በጣም ከዛ ኡናይ በኢየሱስ ክርስቶስ ምን አይነት እኔ 2022 ታስታውሳለሁ። ገና ልጅ ናት 21 ዓመቷ ነው። ፍልፈላላ በጣም ጀግና ማለት ስትደነቅ የነበረች ልጅ ናት። አሁን ደግሞ ዛሬ በስማ አከፋፈለችው ኳሱ በዚህ በዛበት እርምስምስ ነው ያደረገችው። ያኔ መሰለ ሚድፊልደር ቀወጠችው ነው። መልሼ ኮፒ ሊንክ ሪፖስት አድርገው ይመች